ነው እንደሷ ይሄ አይደለም ሶሉሽኑ ለምን ነው ማለት ቂጣ አይደለም እንደፈለክ በለው አንተ ቂጣ አይደነኝም እኔ አልከ ይወል እንደሱ ማለት እኮ እንትን አያደርግም አሁን እኮ ጥሩ ዲስከስ እያደረግን ይሆኒ አሁን አንተ ቂጣ አይደናል ብለ ነው ያዙ ልቀቁኝ የምትለው እኔ ደግሞ ቂጣ አይደንም አልኩ እኮ ይወል አሁን አንተ እንዲያራክስከው ነገር የቤተ ክርስቲያን የውለት ቂጣ አይደለም እኔ ክርስቶስን እንጂ ቂጣን አልከተልም አልኩ ስለዚህ ማን ነው አሁን ለዩ ጩፋም ሆነ ለሌላ የሚሰግዱ ካሉ ጌታ ይቅር ይበላቸው መማር አለባቸው የሚያሰግዱ ራሱ ካሉ እነሱ እግዚአብሔር ይቅር ይገስጻቸው ብልግና ነው በጣም በጣም ብልግና ለአንድ ለአምላክ እንጂ ለሰው አይሰግድም መላእክት ራሱ ቃል በቃል የተናገረው በመጽሐፍ ቅዱስ እኔም ከኢየሱስ ከሚያመልኩት ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ ነው ያለው ቂጣ ስለበላው እድናለሁ ብዬ አላምንም እኔም ማምነው ክርስቶስን በማመኔ በማምለኬ እንጂ በቂጣ አልድንም እያልኩ ነው መጀመሪያም የሚለው ካሰብከው መጽሐፍ ቅዱስ ላይ ስለ ጥምቀት ካወራ ያመነ የተጠመቀ ይድናል ያላመነ ይፈረድበታል ነው የሚለው ያላመነ ያልተጠመቀ አይልም ያላመነ ፎከስ እምነቱ ላይ አለ ላስረዳ ባክለ ለምን ያላመነ እንደሚል ላስረዳ ስለምወጣ መጀመሪያ ያመነ የተጠመቀ ይድናል ይላል አይደል በቃ እዛ ጋር ቆመ መጀመሪያ መልስ ሰጥ የሚድ ነው ምን ያደርጋል እንዳንተ ልሳቅ እንትን አዲስ እረኛ ከብታ ያስተኛ የሚሉት ነገር ነው አንዳንድ ነገሮችን ግን የሆነ መንፈስ ቅዱስ ሊገልጽልህ ያስፈልጋል እውነት ነው ያመነ የተጠመቀ ይድናል ከተባለ የሚድ ነው ያመነ የተጠመቀ ነው ማለት ነው ስለዚህ ከዛ አስቀመጠው እኮ እዛው ጋር ምን አለ ያላመነ ይፈረድበታል እንጂ ያላመነ ያልተጠመቀ አይልም ለምን ይመስላል ያላመነ ያልተጠመቀ ለምን መሰለ ጀለሴ እሱንም ማመጣልህ ማብራዘር የተሰቀለው አልተጠመቀም አይገርምህም አልቆረበም አልተጠመቀም ግን ድኗል አይዞ አይዞ ለዛ ነው ያላመነ የሚለው አይዞ ለምሳሌ ልዘግበ የሆነ ቦታ በረሃ ላይ ሄደ አንድ ሰው በረሃ ላይ ሆኖ በሎጂክ ልታስረዳይ ነው ሎጂክ አይደለም እኔ ልበለው አንተ ሎጂክ ነው አንጃ ሎጂክ እኮ ነው በሎጂክ አይመሰረትም አንጃ ነው በለ አደንግጥብኝ ልዘግብ እንጂ መብቴ መስሎኝ አንተም መብት ነው እኔም መብቴ ነው አንድ ሰው የሆነ ቦታ ሄደ በረሃ ላይ ሄደ በአጋጣሚ ሆኖ በክርስቶስ አመነ አልተጠመቀም ይሄ ሰው አልቆረበም አልተጠመቀም በክርስቶስ አምኗል ቢሄድ በረሃ ነው ውሃ የሌለበት አካባቢ ነው ይሄ ሰው ሞተ በክርስቶስ አምኗል ክርስቶስ አዳኙ እንደሆነ ተቀብሏል ከዛ ሞተ ይሄ ሰው አልቆረበም አልተጠመቀም ተብሎ ገነት ላይ ገባ ነው ጀለስ እስቲ ዘግበኝ ባንቺ በስካቡኛው ዘግብኝ እስቲ አዎ በጣም አሁን ጥያቄ ገብቶኛል ትልቅ ያልገባህ ግን ትምርት አልገባህም አስተምሮ ዶግማ የቤተ ክርስቲያን ትምርት ኮምፕሊትሊ ነው ያልገባህ ይሁንዬ እውነት እኔ እንኳን እነሱ ለምን ያልተሰበከበት አሁን ለምሳሌ ክርስቶስ ምን እንደሆነ ማቅ ያልተሰበከበት ቦታ ላይ የሞተ ሰው እግዚአብሔር ያውቀው የት ሊገባ እንደሚችል እንደዛ ተብሎ እንትን አይደረግም እኮ አይደረግም ያልተነገረው አሁን ይኸውልህ ክርስቶስ ኢየሱስ አምላክ እንደሆነ ሳይነገረው ማቅ ምናልባት እዛ ቦታ ላይ ያለ ሰው ሙቶ ስለሚገባበት ቦታ እንዴት ነው ክርስቶስ ማን እንደሆነ አያውቅም ነበር እኮ አብሮት ወይ አይደለም እንደዛ ተብሎ ዶግማ አይሰራም እያልኩ ነው አሁን አንተ ክርስቶስ ማን እንደሆነ ሲቀጠቅጡት አይቶ ይሄ ሰውዬ ምንም አላጠፋም እኛ ግን በበደላችን ነው እባክህ ጌታዬ መንግስት በመጣ ጊዜ አስበኝ ነው ያለው አቆም ሲቀጠቅጡት ነው የተዋወቁ መስቀል አስይዘው ሲቀጠቅጡት ምን አድርጎ ነው ሲባል የዚህኛው ወንጀል ይታወቃል ገዳይ ነው ጨፍጫፊ ነው ምናምን ነው የዛኛው ወንጀል ይታወቃል የዚህኛው ግን ዝም ብሎ ጌታ ነህ ራሱን ጌታ ነኝ ብለዋል የእግዚአብሔር ልጅ አድርጓል ተብሎ ነው የሚቀጠቀጠው ያንን ከሰማ በኋላ ምን አለ ይሄ ምንም አላጠፋም
ጥፋት የለበትም። እባክህ ጌታ ወይ በመጣ ጊዜ አስበኛል። ምንም የለበትም። ስለዚህ አንተ እያልከኝ ያለኸው ክርስቶስን የሆነ ቦታ ላይ የሆነ ሰው ሲል ሰማሽ፣ አልተጠመቀም ልበል፣ በረሃ ላይ ከሆነ ሰው ጋር ተገናኘ፣ ስለ ክርስቶስ ሰበከው። ነገርከኝ እኮ እየደገምከው ነው። ያ ሰበከው፣ የሆነ ሰው ሰበከው ልበል፣ በረሃ ላይ የሆነ ሰው ሰበከው፣ አልተጠመቀም፣ አልቆረበም፣ በክርስቶስ አመነ። ይሄ ሰው ገነትን ይወርሳል አይወርስም? ዘግበኝ። ለምን አይወርስም? ኤግዛክት አለቀ። አይደለም ማስቀምጠው እኮ ካልቆረበ አይድንም ብላ ያመነ አሁንም ያመነ የተጠመቀ ነው አሁንም የሚድ ነው። አሁን ያ ኤክሰፕሽናል ኮንዲሽን ዶግማ መመስረቻ አይሆንም እያልኩ እኮ አሁንም እኮ እየተረዳ አይደለም እኮ። ግን ያድናል። ቆይ ዘግበኝ። ተሰማኛለህ? ይኸውልህ ያድናል አያድንም ነው ጥያቄ። እንኳን እሱ አልኩ ዶግማ ራሱ ምን አገባኝ ስለ ዶግማ። እኔ ስለ ክርስቶስ እንኳን በኢየሱስ ክርስቶስ ያመነው ዱጉማ አልከው ዱጉሽ አልከው ምን አገባኝ። ይሄ ሰው ድኗል አዳንም ነው ጥያቄው። ድኗል ካልከኝ እሱን እንጂ የምከተለው ዶግማን አልከተልልህም። የምድነበትን እንጂ በህግ አውጥተህ በህግ ቀርጻ ታስተምረኝም። ህግ አይደለም መጽሐፍ ቅዱስ ነው እየካድክ ያለ መጽሐፍ ቅዱስን ነው። ዶግማ ማለት መጽሐፍ ቅዱሱ ማለት ነው። ለምን በአምድ አስቀመጡት ብለህ ካልሆነ በስተቀር መጽሐፍ ቅዱስ ላይ ያለኝ መልስልኝ። ይሄ ሰውዬ ድኗል አልዳነ፣ የሆነ ሰው ሰበከው። ያኛው የተጠመቀ ነው፣ በጌታ የኖረ ነው። እሺ ለአንተም ደስ ይበል፣ የቆረበ ነው። ከዛ ሰበከው ስለ ክርስቶስ። በረሃ ላይ ናቸው፣ ሰበከው። ውሃ የለም፣ ቁርባን የለም፣ ወፍ የለም። ከዛ ተሰበከ። ያ ሰውዬ ሞተ። ክርስቶስን አምኛለሁ አለ፣ ጸለየበት፣ በክርስቶስ እንደሆነ አመነ፣ ሞተ። ያ ሰው ዳነ። ዋናው በክርስቶስ ማመን እንጂ ተጨማሪ ነገሮቹ ማተም ማለት ነው። አሁን በክርስትና ላይ ምንም ይሆን፣ አሁን ለምሳሌ ትምህርት ስትማር ሃይ ስኩል ወይ ግራጁዌት ስታደርግ ሰርተፍኬት ይሰጣል። ካሌጅ ስታደርግ ሰርተፍኬት ይሰጣል። ዩኒቨርሲቲ ስትሄድ ሰርተፍኬት ይሰጣል። ለተማርክበት ለተመረክበት ሰርተፍኬት ማስረጃ ሰርተፍኬት ይሰጣል። ማህተም ይደረግላል። በክርስቶስም ማህተሙ ያ ነው። ስትጠመቅ አምነ ስትጠመቅ ማህተም ተመቶላል። ምን ማድረጊያ በቃ ይኸው ተብሎ ማሳወጃ አዋጅ ማለት ነው። ምን አለ? አሜን ፓስተር። ኧረ በጣም ቀልደኛ ነህ። በጣም ቀልደኛ ነኝ። ይሄ እኔ ቀልድ ነው። ከሙታን መነሳትን ማረጋገጫውን አሁን ተስማምተሃል። አሁን ይኸውልህ አሁን አንተ ለምሳሌ ማመን ብቻ ነው የሚያድነው፣ መጠመቁ አያድንም ብለሃል አይደል? መጠመቁ አሁን የምትለኝ በአንተ መጠመቁ እንዳልኩ ምን ይሆናል? ማረጋገጫ፣ እረፍት መስጫ ምን ይሆናል? አሮጌ ህይወት ነበረ፣ ሙታን ነበርኩኝ፣ በክርስቶስ ተነሳው ለማለት ነው። ገባ እኮ። በጣም ጥሩ። ያንተን ሀሳባውን ተረድቼዋለሁ። አሁን እኔ ደግሞ አንድ ሰው ለመዳን አምኖ መጠመቅ አለበት የሚለው ሀሳብ ነው። አንተ ደግሞ ያልከውን እሱ እኮ የአብዛኛው ፕሮቴስታንት ሀሳብ ነው። አሁን የተናገርከው ማመኑ ነው የሚያድነው። ከዛ በኋላ እንዳልከው ራሱን ከጌታ ጋር ለመተባበር ምናምን ማመኑ ነው የሚያድነው ካልከኝ ታዲያ በ40 ቀኔ ነው ማምነው እንዴ? ዘግበኝ እስቲ ጀለስ። ማንኛውም ለምን ሌላ ርዕስ ውስጥ እገባለሁ? ይሄንን ጨርሰው ይሄንን ጨርሰው። አሁን አንተ በዚህ ተማምነን አሁን ኤርሚያስን ትጠራዋለህ። አሁን አንተ ያልከውን ሀሳብ እሱ ይዞ ዮሐዴ ደግሞ ያመነ የተጠመቀ ነው የሚድነው የሚለውን ይዞ ማለት ነው። በዚህ ተስማምተናል። ዮሐዴና አይ ቲንክ ኤርሚያስ ሰላማዊ ሰዎች ናቸው ብዬ አላስብም። ኤርሚያስ የሚያስበውን አላውቅም። እሺ አክሊል ይመጣል፣ ችግር የለውም። አዎ ከአክሊል ጋር ከሌሎች ጋር ከሆነ ምናልባት ኤርሚያስ ሊመጣ ይችላል። የስ ምናልባት አልክ ቅድም፣ ግን እርግጠኛ ነኝ ይመጣል ብለህ ነበረ። አመጣዋለሁ። በሌሎች ትምህርቶች ጠርተውታል። እናንተ እኮ የፈለጋችሁትን ፒክ እያደረጋችሁ ነው የምትመጡት። የእኛ አንድ ጥሪ ሲደረግ ትሮጣላችሁ። ቀነኒሳው ናችሁ። አንድ ጥሪ እሱም ጥሪ የተደረገው አንድና አንድ ነው። ነገረ መስቀሉን አላችሁ፣ እሺ ተብሎ ተመጣ። ነገረ ማርያም አላችሁ፣ እሺ ተብሎ ተመጣ። ሌላም ጠራችሁ፣ በታቦት ዙሪያ ተጠራ፣ እሺ ብሎ መጣ። መቼ ነው ያልተመጣው?
እንዴ አሁን ደግሞ ጥሪኛ ማድረግ እንችላለን። እስቲ ለበዓሉ ድምቀት ይቻላል። እኛም ደግሞ በተራ መርጠን ማድረግ መጥራት አንችልም። በመሰረታዊ የቤተ ክርስቲያን አስተምሮ እስኪ ጥሪ አንተ ሲልገረው አንተ መርጠህ የፈለግከውን ካረክ እኛም ደግሞ የስተት የኦርቶዶክስ ትምህርት ነው። ማንም መርጦ አደረገ። ይኸውልህ ይሁን አሁንም እኮ መልሰህ እንትን እያደረግኩ እኮ ነው። እስከ ዛሬ አንድም የቤተ ክርስቲያን መሰረታዊ ትምህርት ላይ ተወያይቶ አያውቅም። አንዴ የኛ ትክክለኛ ትምህርት ነው ብለህ ያልከውን ጥሪ አድርጋል። እኛም ደግሞ የኦርቶዶክስ ስተት ትምህርት ነው አልተግባባንም በዚህ ያልነውን ጥሪ እናርግ። ምንድነው ችግሩ? እናንተ ትጠራላችሁ። የኛ ሲሆን ግን ኖ መሰረታዊ ችግር አለብን እያልክ መጮህ የለብህም አልተባለ። ይኸውልህ ዮናስ የቤተ ክርስቲያን መሰረታዊ ትምህርት እንኳን ሳይሆን እኮ አሌና መፈለገ እንዳታስቡ ጆንዬ እነቃል አረ ብዙ አሉ የሚመጡ እንዳታስቡ። ስማኝ እነፈለገ ደብተራዬ አንድ ነገር መነግርህ ጴንጤ እንደዚህ አይነት ጥሪ ሲመጣው ምን ነው እኔ በሆንኩኝ እያለ የሚመጣ እንጂ የሚደበቅ የለም። ኢምፖሲብል። እባክህን እኔን አሳፍረኝ። አሁን ኤርሚያስን አምጥተህ እኔን አሳፍረኝ እስኪ። በመሰረታዊ በዶግማ የቤተ ክርስቲያን ትምህርት ያየን ነው አባ ያ አምስት የተደብቃችሁ ሼም የለም እንዴ? ኧረ በመድኃኒዓለም እስኪ በመሰረታዊ አንድ ቀን 10 ዓመት 5 ጊዜ በቃሬዛ ወጣችሁ እግዚአብሔርን እኔ ሳውቀው 10 ዓመት ጥያቄ አቅርበውለታል። አንድም ቀን መጥቶ ያውቃል። በቤተ ክርስቲያን ትምህርት 5 ጊዜ ተጠርተው አንዴ ገብተው በቃሬዛ ወጡ፣ ከዛ በፎርፌ ወጡ። አሁንም ይፎክራል። ፎከራ ከባድ እኮ ዮኒ፣ የእውነት አንተ ራሱ እኮ በዶግማ ስትወያይ ይሄን ነገር የምንሰራው እምቢም የተባለው ለበዓሉ ድምቀት ሊሆን ይችላል። አባቴ ተው ተረጋጋ። ዓለሙላ ከሰማው በኋላ ልነግርህ ነው እንዲህ ፎከራችሁት። ዓለሙላ ከሰማው በኋላ መጨረሻ ላይ ማልቀሳችሁ እንደማይቀር እርግጠኛ ሆኜ እነግርሃለሁ። ፎክራችኋል በጣም ለስድስተኛ ጊዜ። አንተ እንኳን እኮ በመሰረታዊ የቤተ ክርስቲያን ትምህርት ስትወያይ አይቻለሁ። አድናቂ ነኝ። ደብተራዬ እኔ ሰው ሚዩት ማድረግ አልወድም አባባ። እንደው እኔ ለምን መሰለ አሁን ምን እያሉ ነው እራሳቸው ስሙ። የወንጌላውያን የሆናችሁ ወንድምና እህቶቼ ስሙ። ይሄንን እንዲቀጣጠል የተደረገበት እኛ ምክንያት አለን። we do have a reason now ሁሉም እየመጣ ያሂድ ነው ዋሂድ ይቅርታ ስሙ አያዘልኛል የሱን ልጅ ብዝ ዮሐድ እያሉ እየመጡ ነው ስሙ። በኋላ ቤተክርስቲያን አልወከለችውም ብትል አልሰማህም ብላችኋል። ስሙ በደንብ እያንዳንዱ ቪዲዮ እየሰራ ነው ኦርቶዶክስ የተባለ ስሙ እያንዳንዱ በዮሐድ ዋሂድ እያሉ እየሰሩ ነው። ኦኬ ስሩ። ሰምታችኋል። እያንዳንዳችሁ የክርስቲያኖች ስሙ በደንብ። ከዛ ጥሪውን ተቀብሎ ቀጠሮ ያተ ጊዜ ግን ወገቤን አንገቴን ጉሮሮዬን የሚባል ነገር ላይ እንደማንሰማው እርግጠኛ ነኝ። ዮናስ ቤት ራሱ አንተ ቤት ራሱ ገብቼ ወያያለሁ ብሏል ዮሐድ። በደንብ ይሄ ጉዳይ የኦርቶዶክስ አባቶች መጀመሪያ አፕሩቭ ያድርጉት። አድርገውታል። ደግሞ አፕሩቫልም ትፈልጋላችሁ? አዎ ምክንያቱም አልዋ ለምን መሰለ በማስረጃ ነው የምሰጠህ። የኦርቶዶክስ አባቶች አፕሩቭ ሳናረግ ለምን ገባ አብረን ገደል እንገባለን ብለውታል። እና ልጁ ደካማ ስለሆነ አድርገዋል እኮ ያን። እሺ ስለዚህ አሁንም አይቻለሁ ያን ሲያደርጉ መስማት እኮ አይጎዳም አባቴ። እሺ እየሰማሁ የምጠይቅ ምን መሰለ የኦርቶዶክስ አባቶች አፕሩቭ ካደረጉት አሁን ጋር ፕሮብለም አፕሩቭ ያድርጉት። በኋላ ኦርቶዶክስ ይሄን አላስተማረችም፣ ኦርቶዶክስ አታውቀውም፣ ኦርቶዶክስ በዚህ አይደለችም ልትለን አትችልም። ዮኒ አንተና ወንጌል የሚሰብክ ሰው አይችልም ማለት ለራስህ ትንሽ አድርገህ አስበው። ኤቭሪ ሲንግል ዴይ ወንጌል ሰብኮ አያውቅም። ውሸት አለ። ስማኛ ከ10 ዓመት በላይ መጽሐፍ ቅዱስን ሲሰብክ የሚውል የሚያድር ልጅን ኦልሞስት ከ10-15 ሰዓት በላይ ሶሻል ሚዲያ ላይ የሚሰብክ ልጅን አያውቅም ብለህ ማወጅ ቆም ብለህ እንድታይ ነው። እግዚአብሔር ምስክሬ ነው። አያውቅም። መሰረታዊ የመጽሐፍ ቅዱስ ትምህርት አያውቅም። እሺ ወላዲተ አምላክ ትፋረደኝ። እሱ ኤርሚያስ ያንን መሰረታዊ ቤተክርስቲያን እምነት የሚያከሆነ
ኔቨር ኤንድ ኤቨር። ስሙ እኔ በጣም መሀይሙ እንኳን አውቃለሁ እኮ ወንድሜ፣ ዝም ብዬ አንብቤ ይረዳለሁ እኮ። እኔ የበቃኝ እኮ ጥምቀት ለድነት የሚባል ሰው ሰራሽ ትምህርት ነው ሲል ይበቃል። ቀስ እሺ፣ እስቲ እኔ የቆየው አይደለሁም በጵንጥጥና። እስቲ የቆዩ ወንድሞቼ የሚሉትን እንስማ። ፕሮቴስታንቲዝም ሉተር ነው የመሰረተው። ቢኒ ኦርቶዶክስ ቤተክርስቲያን ግን የጌታ ቤተክርስቲያን ናት። በዚህ ዓመተ ምህረት ጀመረች የሚባል ነገር የለም። ቢኒ እኔ ቤት ላይ ገባው ልገልኝ ጋዲሳ እያስረዳለት ነው። ጋዲሳንም ብትጋብዘው ጥሩ ነበር። እንደው የጋዲሳን ድምፅ ነው ያሰማል። ኦኬ። አይ እኔ የምልህ ቢኒ አለ አንሚዩት አድርግና አውራ ካለ ሪኩዌስት አድርጎ ሌላ ቤት ገብቷል መሰለኝ። አንዳንድ ጊዜ ምን አለ መሰለህ 5 ጊዜ የተሸነፈ ሰው ለስድስተኛ ሲመጣ ትሁት መሆን እንኳን መቻል አለበት። አይ እንደዚህ አሁን እኔ ቃል በቃል ፖለቲካ ሰራለሁ ስላል ካም ባላ ረዳለሁ ንግግርን በጣም እውነቴን እኮ ነው። 5 ጊዜ ተዘርተው ፖለቲካው ላይ የምታሳየው ነገሮች አስበልጣለሁ አጥንቼ እመጣለሁ ይላል እንጂ እንዲህ ያዙ ይልቀቁኝ አይባልም። በእውነት እውነቴን ነው። እኔ አሁን 5 በለጠለጥ ጸባይ ገዝቼ እንዴት አድርጌ ነው ይህን ነገር ማስተካክለው? የኔን ትምህርት ማድረገው እንዴት ነው ብዬ አወራለሁ። እናንተ እኮ በቃ በጣም የተማራችሁ አድርጋችሁ ማውራታችሁ ራሱ የማይነፋው ለዛ ነው ብራታ። ለምን መሰለ? አሁንም ነግረህ ያሸነፋችሁት ነገር የለም። ኖሮ ነው ማውራት። ያሸነፈ ነገር ኖሮ እኔ ያዙ ይልቀቁኝ ብል አሸንፍ ያለዋ አኬንስ ወረባዎ አሸናፊ ነኝ። ልበጥረቅ ያዙ ይልቀቁኝ ልበል አትችሉኝም ብዬ የፈለግኩትን ልበል። 5 ባናቱ የተተከለ እንዴት ለስድስተኛ ያዙ ይልቀቁኝ ይላል? ኧረ ቀስ ቀስ። ኧረ አንዴ በመድኃኔዓለም አንዴ ብቻ በዶግማ አወያየን ነው። አሁን ቤተክርስቲያን ስትፈቅድለት ንገረኝ። በማን ነው የምታምነው አንተ? ቆይ በማን እንለምን? እኔ ማምነው ቤተክርስቲያን ፈቅዳለት ይሄ ሰው ይወያይ ካለችው ችግር የለም። ካላለችው ደክሞናል። አዎ ለጀምረው እንደዛ ደክሞታል። ቀጠሮ እያያዘ እንቅልፍ እያጣ ቁጭ እያለ ደከመው። ለጀምረው በአፍንጫችሁ እስክትተከሉ እንደሮጣችሁት እስኪ ትንሽ ኢመንት በጣም እንትን ይኖራችሁ። አሁን ምን ይኸው አልኩ እኮ ተቅለብልባችሁ በቃ ሰዓት አልደርስላችሁ። ደምረው በጣም ለጋ ክርስቲያን ገና ያላወቀው ሰው ይቅርታ፣ ስዩምም ተይዞለት ነበረ። ስዩም አሁን ያ ስዩም የሚባል ሰው አሁን ውሎ ራሱ እሱ ቤት ነው። ታዲያ ነበር ሰድቦ ተለያየው፣ ሰደበው። ያወቀ ያነበበ አክሊል ሲሆን ዮሐድ ሲሆን ያሬድ ሲሆን ግን ዲያቆን መዝሙር ያሬድ ሲሆን ግን አትመጡም። አንተ መጡ ባላየላሽ ይላል። እውነት ነው። እስቲ ስዩሜ እንደዛ አክብሮ የሚያስገባውን ያንተ ቪዲዮ ያንተ ዩቲዩብ ላይ ያለ እኮ ዲያቆን ያሬድና ኤርሚያስ ያደረጉት አንተ ቤት ወንድሜ ራሴ መሰከርከው ፈርጥጦ ሲወጣ ኤርሚያስ እያለ እግዚአብሔር ምስክሬ ነው አለ ዩቲዩብ ላይ ኤርሚያስ። አይ ፈርጥጦ የወጣውማ ያሬድ ነው እንዴ? ዩቲዩብ ላይ ያለ ቪዲዮ ያለን ቆይ አለቀሰ እያልክ የተናገርከው በጌታ ስማ የሆነው ምን መሰለ? ከዛ ኤርሚያስ አለ፣ ደሩዛ ሀረሩ አለ፣ እኔና እሱ ነን ቁጭ ያልነው። ኤርሚያስና መዝሙር ያሬድ መነጋገር ጀመሩ። መዝሙር ያሬድ መነጋገር ሲጀምሩ መዝሙር ያሬድ በሆነ ነገር ላይ መዋሸት ጀመረ። እኔ ደግሞ ያንን አላውቀውም። ቆይ ልነግርህ፣ ውሸት አንዴ ስማኝና ማውራት ትችላለህ። ላምጣው ቪዲዮውን አምጣ። እኔ በዛ ሰዓት ኦርቶዶክስ ነኝ። ስረግጠው ነበር ኤርሚያስን ሚሊዮን ጊዜ ረግጬው። ሚሊዮን ጊዜ አይ ኦርቶዶክስ ስለሆንክ ሳይሆን ከእውነት ጋር ስለነበርክ ነው። አልነበርክ ከእውነት ጋር ስለነበርክ እያንዳንዱ አላውቀውማ። አምጣው ደግሞ አመጣለሁ። ማንን ነው ማጣው ነገር አልተመቸኝም። ሰሞኑን ራሱ ሜመሮች እየሰሩበት አይቼዋለሁ ስትናገር። ካሁን ከተናገርከው ጋር ምን ያክል እንደሚጣል ብሎ መሳደብ እንደጀመረ በየተረታችን ምሳሌ አለ። በየተረታችን ምሳሌ አለ።
ምን እንዳደረገ ተጽፎልን ኛፍታም የጎደለብን ነገር የለም። ወደፊት የምናየው ብዙ ነገር አለ ግልጽ ነው። እና በዚህ በኩል በውዳሴ ማርያም ስታየው በታምረ ማርያም እኔ አንዳንድ ጊዜ አባ ጊዮርጊስን የሚተቹ ሰው አለው። አባ ጊዮርጊስ ባይዘወይ አባ ጊዮርጊስ እንኳን በአንድ ሰው አፍ የሚተች አባት አይደለም። አባ ጊዮርጊስ በመላኩ አማካኝነት በኡራኤል መልአክ አማካኝነት የተጸነሰ የተወለደ አባት ነው። ኢትዮጵያዊ አባት ነው። ግን በዚህ በኩል ተጸንሶ የተወለደ ነው። ታላቅ አባት ነው። በነገራችን ቀለብ ልበል መቼም አንዳንድ ጊዜ በመጽሐፍ ቅዱስም ውስጥ የሰይጣን ስም አለ ባይዘው እና ቤተክርስቲያን ውስጥ አንዳንድ ጊዜ ዲያብሎስ የሚለው ስም ይጠራል። አልፎ አልፎ እንጠራለን፣ ግን ለጥሩ ነገር አይደለም። ለሆነ አለው ምርጫ ልክ እሱ መርጦ እንደሄደው ማለት ነው። ሉቃስ 22:31 ላይ እንዳለው አስፈቅዶ ነው። በነገራችን ላይ ሰይጣን ሉቃስ 22:31 ላይ ምን ይላል? አስፈቅዶ ሊጨፈጭፋችሁ ነው፣ እንደ ስንዴ ሊያበጥራችሁ ነው አላቸው ጌታ ማለት ነው። እና ይህም ሰው አስፈቅዶ ሰይጣን እያበጠረው ያለ ሰው ስለዚህ አሁን እሱ ከአባ ጊዮርጊስ ጋር እንዴት ነው አባ ጊዮርጊስ እንዴት መናገር እንዴት ይችላል? አስቡት እስኪ እንደው ባዛኝት በስህተት የተወለደ ኤርሚያስ በብስራት የተወለደ አባ ጊዮርጊስ እንዴት ነው ሊተቸው የሚችለው? ቅርታ አድርጉልኝ ስለቃሉ። ይሄ ምንድነው? ሌላም አለ ያለው በስህተት የተወለደ ብዙ ነገር ያለው ነገር አለ እንደሰማው። እኔ የምጠይቅ ምን መሰለ፣ እንደ አንድ ኦርቶዶክስ ይሄ ሰው ራሱ ነው የጠራው ጥሪ፣ ራሱ እወያያለሁ ብሎ መጣ፣ ከዛ ራሱ ቀረ፣ ከዛ ተሳደበ። ይሄንን ደምረውም አድርጎታል። ፈለገም ተሳድቧል። እያንዳንዱ ሲዘረር ስድብ ይዞ ይወጣል። ለስድብ ነው፣ ለቁም ነገር እንኳን የለም። ተደጋገመ። ማን ነው ስተተኛ? እስቲ ዘግበኝ። ማን ነው? ኤርሚያስ መሰደብ ገርሞ ነው እንዴ? አልገባኝም። እንዴ እሱ ቅዱሳን ላይ የነበረ አክባሪ የነበረ ኤርሚ ቤት ይገባል፣ ይወያያሉ፣ በሆነ ነገር ላይ ይነጋገራሉ፣ ይወጣል። ሁሌ ዲያቆን ስዩም ሁልጊዜ። ከዛ በኋላ ከቀጠሮ እምቢ ካለ በኋላ ራሱ ከቀረ በኋላ የሰራው ቪዲዮ ነው። ከቀረ በኋላ ለምን ከዛ በፊት አልሰደበውም? ስህተቱን እንኳን ስህተት የምትሉ እኮ አይደላችሁም እናንተ ቤት ስድብ ኖርማላይዝ ስለሆነ ስህተት ነው ተብሏል። ይሄ ልጅ አሁን ማን አንድም ሰው ይሄንን ልጅ የደገፈው የለም። ለምሳሌ ለምንድን ነው እንደዛ የምትለው አንተ? ምን የቱ ቦታ ነው? ምኑ ነው ስህተቱ? ሲጀመር ከሱ ጋር ልነጋገር ማለት ማነ? ሲጀመር እዚህ ሚዲያ ላይ የቆየ ሰው አይደለም። እውቀትስ ምን ያክል ነው? አባቶች ራሱ ጠርተው አናገሩ። ዲያቆንነቱ ታውቋል። ዲያቆን ሊሆን ይችላል እኮ። ዲያቆን መሆን ማለት ብቁ ነህ ማለት ነው። እንዴት አለ? ምን ማለት ነው? ዲያቆን ሳይሆን እኮ የሚያውቅ ብዙ ሰው አለ እኮ። ይኸውልህ ስማኝ፣ በመሰረቱ ዲያቆን ማለት ቄስ መሆን ወይ መጳጳስ ያ የእውቀት መለኪያ አይደለም። ይሁን አልኩ እኮ አንድ ተራ ምዕመንም ከነሱ በላይ ሊያውቅ ይችላል። ያ የእንትን የፈለገን ነገር እንዴት አየው? እሺ እነሱን ተዋቸው፣ ስለማንግባባ የፈሌና በቃ ልንግባባ አንችልማ። ግን አይ ቅዱሳንን ቀን በቀን ቅዱሳን እንደዛ ሲሳደብ እየዋለ የእሱ መሰደብ እንዲህ ሲያንገበግቡ በጣም ገረመኝ። የፈለገንና የኤርሚን ውይይት እንዴት አየው? ማብራታ የፈለገና የሚያስም ከዚህ የተለያለ አሁን ምን ግባት አገኘን? ምን ፕሩፍ ተደረገ? ምን ፕሩፍ ተደረገ መሰለ? ምንድነው አሁን ክርስትና ላይ አሁን ስዕል ይናገራል አይናገርም? ሲቀደዱ ለምንድነው መልስ የማይሰጡት? ምንድነው ፕሩፍ የሚያደርገው? አይ እኔ ሽንኩርቴ ናት የተመቸችኝ፣ ይቅርታ።
በቃ ከማላገጥ ከማፌዝ አይወጣም። ጥቅም ያለው ነገር የፈለግከውን በሌን ደብተራ በሽንኩርቴ አትምጣብኝ። ህይወት የሚሰጠው ጥቅም ያለው ነገር ላይ ዲስከስ ይደረግ። ይሁን ይባክህ። አንተኛ እኔ አሁን ለምሳሌ ሽንኩርት ሸተተኝ ዘርበይ ከዚህ ከተባለ ስዕሏ አራዳ ልጅ ናት እያልኩ ነው። በቃ እገዛለሁ፣ ደግሜ ሚሊየን ስዕል እገዛለሁ። ስዕል የሚያናግረኝ ስዕል ካገኘው ዛሬውኑ ኦርቶዶክስ ሆናል። ታዲያ ልትሆን አትችልም። እምነት ጎልሏል እኮ እኔ ሳይሆን እሺ ያናገረቻት ሌላ ሴት ካለች እኔ እነዚህ ድንጋዮች አፋውጥቶ ያናግሩኛል እየተባለ የስዕል ማናገር ለአንተ እንትን ሆነ ታምሮ ነበር። በቃ ታምር ስድብ እኮ ነው፣ ማናገር አይደለም። አሁን ምን መሰለ፣ አሁን ስዕል ቢያናግር ራሱ ለበረከት ነው ብዬ ነው የማስበው። በረከት ነው፣ ልትምራት፣ ጥሩ ነገር ልታረግላት፣ ልታማርዳት ነው። ስዕሉ አፌን አፍንጫ አፍሽ ሸተተኝ ሽንኩርት በልተሻል ሂጂ ወደዛ ብላ ግንባሯን ከያዘች ምን ማለት ነው? ቀደም ያለ የነገርኩ እኮ ቀደም የነገርኩ የኤርሚ መረዳት አያገብጡባል አውራት ለዛ ኮሮ ሰዎች የራሳቸው መረዳት ነው የሚጭሙብኝ። እውነት ነው ብራዘር፣ ተጋብቶብኛል። አው እንደዛ እንዳትሆን ነው። ክርስቲያኑን መጀመሪያ ማለት የሰዎችን መረዳት አይደለም የሚጋባብ። ምንድነው ታነባለህ፣ ታጠናለህ፣ ለምንድን ነው የሚነገረው፣ ምን ማለት ነው ሐሳቡ የሚለውን ታውቃለህ። እስቲ አንተ ለዛ ነው ክርስቲያናዊ አይን ነው የሚያስፈልጋቸው። ገርላት ታምራት ነው አንዴ ደብተር አይን ስጠኝ ምን ማለት ነው? አሁን ለአንድ እስላም እኮ የጌታ መወለድ አይቀበልም አይደለም። ካላመንክ እንዴት ልትቀበል ትችላለህ? በቃ ለሱ እስቲ ልረዳህ። ላንተ አሁን ሸተተኝ ዘርበይ ከዚህ ብላ ግንባሯን ያዘች የሚለው ለምንድን ነው? እስቲ ዘግበኝ አንተ። አሁን እሱ ኤርሚያስ የነገረን እንትን ብለህ ተቀመጥ። እንግዲህ እኔማ ባቀውና እንትን ባደርገው ላስረዳህ አይችል ነበር። እሺ ለጊዜው ልቀመጥ። ሽንኩርቴ እያልኩ ልቀመጥ ለጊዜው። መጽሐፉ ካለ እንትን ብለህ ብታነብ ሐሳቡን ታገኘዋለህ ነው የኔ ሐሳብ። አይ ሰዎች የራሴን መረዳት ናሞግተኛ አይባልም፣ ነውር ነው። እሺ ስለዚህ በእስካቦኛ መረዳት አለብኝ በሌላ። አዎ ክርስቲያናዊ አይን ያስፈልጋል። ለአንድ እስላም ሽንኩርቱን ምን አፋችሁ እየሸተተ አትምጡ ጥርስ ሳቦርሽ። አንድን ሙስሊም ወይም አንድን ኤቲስት ኢየሱስ ጌታ ነው ብትለው፣ ተወለደ ከድንግል ማርያም ብትለው አያምንህም እያልኩ ነው እኮ። ይስቅም አሁን አንተ እንደምታፌዘው ነው። አይ በቃ ለመናት በቃ ይመቸኝ። ግን እንትኗን አደራ በእርግጠኝነት ዶግማ ላይ ያልኩ እኮ ተርጉምልኝ እኔ እንዲገባኝ። አንተ ይበራል ሰው ስለሆንክ ማብራራት እኮ ችግር የለው። እርግጠኛ ነኝ በዶግማ ላይ ኤርሚያስ እንዲወያይ ይዘህ ትመጣለህ ብዬ ተስፋ አደርጋለሁ። ቃል ተገባብተናል። አመሰግናለሁ ስላስገባኝ፣ ጊዜ ስለሰጠኝ፣ ስላከበርከኝ ወንድሜ። ይመች ብራዘር። ታንኪ ዩ ዮኒዬ። እሺ ሰላም እደርልኝ። ሰላም መልካም ጊዜ ይሁንልህ። ሰላም ዳ። እሺ ወንድሜ። እሺ ቻው። እሺ ጥሩ ነው። እንግዲህ ወገን ችግሩ ምንድነው? ማናቸውን ብታስገቧቸው እዚህ ጋር የሚከራከሩላችሁ አሮን ነው። መዳናቸውን እርግጠኛ አይደለሁም የምልበት ምክንያት ምንድነው? የሚከራከሩት ስለ ክርስቶስ አይደለም፣ ስለ ክርስቶስ ማዳን አይደለም። ጠበቃ የሚቆሙላቸው ለሌሎች ነው። ዶግማ ይለኛል። ኢየሱስ አይደለም። የነሱ መርህ አላቸው፣ እነሱ የሚከተሉበት መንገዶች አሏቸው። በዛ መንገድ ዝንፍትልና ጥርሰን ነው የምትባል። ከእንትና ጋር በነበረው ጊዜ ውይይቱ ላይ ጥሎ የወጣው ያሬድ ነው። አይ በስርዓት አላወራኝም ብሎ ጥሎ የወጣው ያሬድ ነው። ያሬድ ከወጣ በኋላ እኔ ነቀልኩት። ከዛ እንዲያውም ኤርሚያስ ተናዶ ነበር። በመዶሻ ላለው ነው የሚለው፣ ጭንቅላትን አፈርሳለሁ ነው የሚሉት እነሱ። ከና አባባሉ አለ። ግን በንዴት ተናገረው እንጂ ያደርገዋል ብዬ አላስብም። በዛ ሰዓት ግን ቢያገኘው አክሽን ይወስድበታል፣ አናቱን ይሰነጥቀዋል። ወንድማችን ሲሆን ተግባባን። ምንድነው ያሬድ ብሎ እዛ ላይ ያጭበረበረው? ጌታ ምስክሬ ነው የምላችሁ። ምንድነው ላጥ ብሎ አለፋት መባል የፈለገውን አላለም ያሬድ። በዛ ትሪገር አደረገው ኤርሚያስን።
ምን የሚለው ሰይጣንን ሰው ላይ አርፎ ነበር። ሰይጣን ያ የሰፈረበትን አጋንንት አወጣለት አለ። ከዛ ተመልሶ ወደ ባህር አጋንንቱ ሊገባ ሲል ከአጋንንት አውጥቶ ተክልዬ እሱን መነኩሴ አድርጎ ይሄኛው የወጣለትን ሰው አይደለም ራሱን አጋንንቱን መነኩሴ አድርጎ ቤተክርስቲያን አኖረው ነው የሚለው። እስኪሞት ድረስ በዛ አኖረ። ይሄንን ነው ያልሽው። አጋንንትን ማስወጣት ማባረር እንጂ በመጽሐፍ ቅዱስ አጋንንትን አውጥቶ አጋንንቱ ራሱ እንዲኖር እንዲሰራ የሚደረግ ወንጌል የለም። ይሄንን ተረት ተረት ነው የሚነግሯቸው። ይሄንን አጋንንቱ ራሱ ስራ እንደሚሰራ መጥቆሪያው የሚባል አጋንንት አለ። አጋንንትን ጸልየው ሰው አድርገው አመንኩ ሰው ታቦት አስቀርጸው የሚደረግ አለ። ይሄን ሲደረግ ይሳደባል። ራሳቸው ብለው አትንኩብን ይለዋል። ስለ ገድላት ስለ ድርሳናት እንነጋገር ሲባል አትንኩ እዚህ ጋር እንዳትመጡብን ይላሉ። ለምን? አዳኙ ክርስቶስ ነው። ሌላ ብታመጣ ብትንፈራፈር የለም። እንደነገርኩ እኔም እንደሚገባኝ ቅድምም ተነጋገርን። ምንም አልተጠመቀም ክርስቶስ። መጀመሪያ መንግስተ ሰማያት አስገባው። ወንበዴ የነበረው ሳይጠመቅ ሳይቆርብ ገባ። ኤክሰፕሽናል ነው። በመንጨርጨር ትችላለህ። ዋናው እምነቱ ላይ ነው። እምነት ከሌለ ምን ሺህ ጊዜ ተቀርቡት የለ እንዴ? ሺህ ጊዜ ምን አመጣችሁ? ነፍስ ይማር እኮ ነው የምትሉት። ድኗል እኮ አትሉ። ሺህ ጊዜ ቆርባችሁ ብትሞቱ በኦርቶዶክስ ነፍስ ይማር መማሩን እንኳን አታውቁ። ድኗል እኮ አትሉ። ነፍስ ይማር ነው ይባል። በጴንጤ ግን ድኗል። ወደ ጌታው ሄዷል። ወደሚያመልከው አምላኩ ሄዷል። ለመጽሐፍ ቅዱስ ይለዋል። የሚያስፈራ ነገር የለም። ብንጸድቅም ባንጸድቅም እንኳንም ክርስቲያን ሆንኩ የሚላለ አዶን ከፎዳ የሚያድነኝን እንጂ የምጠራጠረውን አላደርግም። ፉከራ ቀረርቶ አይደለም፣ አክቲቪዝም አይደለም። ክርስትና ህይወት ነው። ክርስትና መዳን ነው። ድኝ ያለው እያልኩ ነው ማወራ። በኢየሱስ በጸበሉ አይደለም የዳንኩት፣ በኢየሱስ ነው የጻንኩ። በጸበል አልዳንኩ። እኔ የዳንኩ በኢየሱስ እንጂ በጸበል አይደለም። ጸበሉ ከሙታን ወደ ህይወት ወደ አዲስ ህይወት ያመጣኝ ነው። አልዳንኩም በጸበል። የዳንኩት ትምህርቱ የድህነት ትምህርት ስማር ነው የዳንኩት እንጂ በጸበሉ አይደለም። እና ችግሩ ያሳዝናል። እየዋሹ ግግም እያሉ በጉልበት 5 ጊዜ ተጠርተው ጠፍተው አንዴ ብቻ መጣው በቃሬዛ ወጣው እንደገና ስድባቸውን ይዋል። በቃ ዋሂድ ካልመጣ ከዋድ ጋር ካልተነጋገርክ እኛ ጀግኖች ነን አልክ እንዴ? የተዘረሩትን ቁጥር እንጂ ራሱ ነጥብ ብታስጥሉ ራሱ 5-1 እኮ ነው ገና። ነጥብ ራሱ ኤርሚሻ ቢጥል 5-1 እኮ ነው ገና ብዙ ይቀራቸዋል እኮ። እንዴ ምንድን ነው የሚያንጫጫ? 5-1 ለመሆን 5-1 ለመሆን ነው እንደዚህ ያዙኝ ልቀቁኝ የምትሉት? ያ ነው የሚያሳዝነኝና አሁንም ማስተዋል ነይ እንዴ ላክሽ እንዴ ነይ እስቲ ነይ ምስኪና ነይ እስቲ ሃይ ሚሊዮን ጊዜ ትቆምቻለሽ። ዋሂድ ትያለሽ። የምታውቂው ነገር አለ ስለ ኦርቶዶክስ? ኦርቶዶክስ ነኝ። አንተ ዛሬ ጴንጤ ሆንክና እንደዚህ ኦርቶዶክስ ላይ የተነሳበትን ምክንያት ትነግረኛለህ? ጥሩ። የኔ ብቃት ስላለኝ እናውራ እኔና አንቺ። ምንም ብቃት እኔ ብቁ አይደለሁም። ለምን ግን እንዴ ብቁ አይደለሁማ። ለምን? እንዴት አልሆንሽ እንዴ? ስንት አለው አይደለ እንዴ? ለምን ስትጠሩ አንችልም ስትጽፊ ስለነበር ነገሩን ወደ ሌላ ነገር ትወስዳላችሁ። ብቃት ስላለሽ ከኛ ጋራ ተነጋገሩ አሏችሁ። ሪኩዌስት አረግሽ አይደለ? አስገባውሽ። ብቃት ያለሽ መስሎሽ ነው ያስገባውሽ። ብቃት ከሌለሽ ምን ነው? ብቃት የለኝም። ብቃት ያለው ሰው
ጠራችሁ በሰላም። እናንተ ግን በሌላ 5 ጊዜ ተጠርቶ ወሰዳችሁ። 4 ጊዜ እምቢ ብላችሁ አንዴ ተመቶ አንዴም ወድቆ ሄደዋል። 5ኛ ጊዜ ብቃት ማለት ያ ነው እናቱ። ብቃት ማለት ተጠራችሁ እኮ በክብር 5 ጊዜ ጥሪ ተደረገ። አንዴ ተገባ፣ አንዴ የምታዩት ነገር ሆነ። 4 ጊዜው ጥሪው ቀረ። ለ6ኛ ጊዜ ነው ጥሪ ያደረጋችሁት። ኦኬ ታዲያ ለምን አትቀበሉ? ለምን ፈራችሁ? 4 ጊዜ ተቀረ። እኛ እንክሰር 4 ጊዜ ተቀረ። እኛ ዝም ብለን ዕቃ ዕቃ የምንጫወት ሰዎች አይደለንም። በክርስትና ላይ በጣም ትልቅ አቋም ያለን 4 ጊዜ ቀራችሁ። ኦኬ እኛ ደግሞ ይሄ መጨረሻ ይሁንና እስቲ እናንተ እውነት ልብ ካላችሁ ተማጓታችሁ። ይኸውልሽ 5 ጊዜ ጠራችሁ። ቆይ 6ኛ በስድብ አይደለም 6ኛ ነው የተጠራው። ስለዚህ እኛ ደግሞ አንድ ጥሪ እናድርግ። ተቀበሉ ትችላላችሁ። አንድ ጥሪ ኦልሬዲ እኮ ተጠርታችኋል። እናንተ እኮ ናችሁ አሁን እኮ ነገሩን ውስብስብ ያደረጋችሁት። እናቱ ስለ 6ኛ ጊዜ እኛ እንደ መጥራት ቢሆንስ ታዲያ ምን ችግር አለው? ቢሆንስ ምን ችግር አለው? እሺ ችግር ከሌለው እኛ ደግሞ አንዴ እንጥራችኋ። የእኛን ጥሪ ለምን ፈራችሁት? እሱን ከነሱ ጋር ተነጋገሩ። ግን ይሄ ለምን መጀመሪያ ላይ ስትጠሩ እናንተ ነገሩ መጀመሪያ አይደለም 6 በይ እንጂ መጀመሪያማ አትይም። 6 ለምን 6 ከማጋ ነው እንዴ? 6 ሆነ ከማጋ ነው ልዘግብሻ። እናቱ ፈለገ መጣ። ያው በምታየው ሁኔታ ከተጽዕኖ ፈጣሪነት ወደ ተጽዕኖ ተፈንጣሪነት ተስፈንጣሪ ሆኗል። ሄደ። ከዛ እኔ ዝረር ነው ምናምን የምትሉት ጦርነት ነበር እንዴ? ይቅርታ ግን የወንጌል ወንጌል እንደዚህ ነው ዘራርኩት ምናምን መጽሐፉን በልቼ ነው አገሳሁት የሚባል ነገር እየሰማን ነው ሚዲያው ላይ። አዎ ትክክል። እንደዚህ አይነት ነገር ግን መጽሐፍ ወንጌል የሚያኮራ እንጂ ለምን መሰለህ? አዎ ወንጌል የሚያኮራ እንጂ የሚያሳፍር አይደለም። ወንጌል የምንደብቀው ወንጌል የለንም። ፊት ለፊት አደባባይ የምንሰብከው ወንጌል እንጂ ይሄን አትንኩብኝ ይሄን አትንኩብኝ የሚባል ወንጌል የለንም። እኛ we don't you do have that though። እናንተ አላችሁ፣ እኛ የለንም። አደባባይ ላይ የምንሰብከው አደባባይ ላይ ይዘን የምንወጣው ወንጌል ኦርቶዶክስ በራሷ ሚስጥር ናት። ኦርቶዶክስ በራሷ ሚስጥር ናት። ማንም እየተነሳ የሚዘረጥጣት ማንም እየተነሳ የሚሰድባት አይደለችም። ይሄን ደግሞ ራስክ ነበርክበት። ሚስጥር አይደለም እናት። ዛሬ ምናልባት ሚስጥር አይደለም ማለት ሚስጥር አይደለም እያልኩ ሚስጥር ነች። ያድናል ሚስጥር ያድናል። እናንተ ግን ካላመናችሁበት እሺ ትድናላችሁ። ሚስጥሩን እስቲ ንገሪኝና አሳምኝኝ እናቱ። ሚስጥሮች አባቶችን ጠይቃ። አንተ ከመውጣት በፊት ጠጋ ብለህ አባቶችን መጠየቅ ነበረብህ። በጣም ጥሩ። እኔ እኮ ጊዜ አለኝ ማለት ሄጄ አባቶችን መጠየቅ እችላለሁ። አንተ ግን ስትወጣ አባቶችን ሳትጠይቅ ነው የገባህበት። ገባ? ግን ይሄ መሳደብ ወይ ደግሞ የአንዱን ሃይማኖት ይዞ ምናምን ጨመቅናቸው እንዲያረግናቸው ይሄ ፌር አይደለም። ራስህ ቆም ብለህ አስብ። በእውነት በጣም ማከብር ሰው ነገር ልጠይቅሽ ፈለገ ፖይንት ባያሲዝ ኖሮ ፈለገ እዛ ቦታ ላይ ኤርሚን ቢያሸንፈው ኖሮ በትምህርቱ ኦርቶዶክስ ቤት ምን አይነት ነገር ይሆን ነበር? እስቲ ዘግቢ። ኦፍ ኮርስ አሁንም እኮ እየተመለሱ ያሉ አሉ እኮ። በዛን ቀን አንተ ራሱ እነሱ ሲነጋገሩ እየሰማ ነው። ሁሉም ብዙ ሰው እያየ ነበር አይደለ? ብዙ ሰው ተጽዕኖ አድርጎበታል ልጁ ላይ። ስለዚህ መውጣት ነበረበት። ለምን ራሱን ዝቅ ያደርጋል? ማን ነው ተጽዕኖ ያደረገበት? የሚያወያየው ቴዲ ቤት። በጣም ጥሩ። እኛም እያየን ተጭኖት ነበረ። ካስተዋልሽና ካየሽው በቴዲ ቤት በጣም የምትገቢ ከሆነ ህጉን ማወቅ አለብሽ። ህጉ ሲናገር የአንዱ ሚኒት ላይ ሌላው ማውራት አይችልም። የአንዱ ሚኒት ላይ አሁን ለምሳሌ ለእኔ ሚኒት ተሰጠኝ አይደለ? እኔ ሚኒቴን ስጨርስ አንቺ ታወሪያለሽ፣ አንቺ ስጨርሽ እኔ ያወራለሁ። የራሱን 15 ደቂቃ ተጠቅሞ ፈለገ ወንድማችን የራሱን ተጠቅሞ የዚህኛው ደቂቃ ሲሆን ግን ይረብሻል። እየመጣ የራሱን ይጠቀማል፣ የዚህኛውን ይረብሻል። በዚህ መሃል ላይ ቴዲ መናገር ነበረበት። ተው የእሱ ደቂቃ ነው እሱ ይጠቀም፣ ከዛ አንተ ታወራለህ። በፍጹም 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 ማለት ጥሎ ሄደ። ይሄ ነው የሆነው። በደቂቃው የራሱን ከአንዴም 2 ጊዜ 3 ጊዜ ተጠቅሞ በደንብ ጨርሶ ወጣ። ኤርሚያስ አልረበሸውም። የተጠየቀውን ብቻ መለሰ፣ ጨረሱ።
ፈለገ ነው እንደ ሕፃን ልጅ እምቢ እያለ ሲያስቸግር አላስወራ ብሎ ጥሎ ሄደው። ይሄ ሀቅ ነው። ይህንም አንቦሻሽ። ስለዚህ ህጉ መከበር አለበት። አንድ ሰው ለውይይት ሲመጣ በደቂቃ ተይዞ በደቂቃዬ ነው የማወራው። ደቂቃዬን ከጨረስኩ ማዳመጥ ብቻ ነው ያሰብ። ከዛ ጥያቄ ካለ ጽፋለሁ። ልክ ሲያልቅ አወጣና ይሄ ነው ይሄ ነው ይሄ ነው ብዬ ደቂቃዬን ተጠቅሜ እመልሳለሁ። ይሄ ነው እንግዲህ የሆነው ነገር እስካየነው ድረስ። አይ አይደለም ለሚባለው ደግሞ ጎሄድ በነጋታው መጥቶ የኦርቶዶክስ አባቶች ሙሉ ማንም ሳይረብሻቸው አንድ ጥያቄ ሳይጠይቅ 8 የኦርቶዶክስ አባቶች መጥተው አብራሩ። 8 እና ይሄን ሁላ መድረክ ነው የተሰጠ። ምንድነው ጥፋት? አሁን ምልሽ ሚስጥር ላልሽ ነገር ወንጌል ላይ አሁን በፕሮቴስታንት ሚስጥር የሚባል የለም። ወንጌል አለ የተጻፈው ወንጌል ይነበባል፣ ሰው ይማራል፣ አከተመ። ሌላ ፎርሙላ ህግጋት ምናምን የሚወጣው መጽሐፍ ቅዱስ የሚለውን ብቻ ነው። ከዛ ውጭ የሚጨመር ነገር ጠቃሚ አይደለም፣ ጉዳቱ ያመዝናል። ከኢየሱስ ወደ ሰዎች እንሄዳለን። ግን አንተ እመቤቴ ማርያም ልጠላት እንዴት ቻልክ? እሱን ትነግረኛለህ? እንዴት ነው የምትጠላው? ጠላትን ውደድ የሚል ወንጌል እያለ ማርያምን ጠላ እንዴት ልትይኝ ቻልሽ? ኖ አይሃለሁ እንዴ ብዙ ነገር ስትናገር እየሰማን ነው። ጠላት ሰማሽ? እስቲ ንገሪኝ። እኔም መወዳት ማከብራት ግን አማላጅም ስዕሏን ገዝቼ ትላለህ። እስከ ዛሬ ድረስ አንተ እንግዲህ ስንት ዓመት ነው አንተ ጀምሮ እመቤቴን ስትል የከረምክ ነህ? አዎ ጌታ ምስክሬ፣ እኔ ስዕሏን መቼም ተቀብዬው አላውቅም። የዛሬ 6 ዓመት ቪዲዮ አሳይሻለሁ። አሁን በስዕል አላምንም እኔ። ኦኬ ስዕላትን ካልተቀበልክ ማለት ነው። እሺ ስዕላትን አትቀበልም አይደለ? የሆነ ከጀርባ ከነበሩ ሜቢ ዛሬ አንስተህ እኮ ሊሆን ይችላል አይደል? ይሄው አለ ከጀርባ። የቤተ ክርስቲያን ቅዱሳት ምን ያደርጋሉ አንተ ጋር? መስቀል እኮ ነው። መስቀል መጽሐፍ ቅዱስ ነው ያለው። ኦኬ መስቀል አለ መጽሐፍ ቅዱስ ነው የሚለው አይደል? ሶዋት ስዕል ታዲያ አልሰግድለት አላመን። የኔ ስዕል አለ። ኦኬ ታዲያ ምን ያደርጋል? ምን ያደርጋል አንተ ቤት? በእርግጠኝነት እንደዛ አስበክ ነው ያመጣከው መጀመሪያ? እና ልሰግድለት ነው? ለዚህ ለከበሮ ልሰግድ ነው? ነው ስገድ አይደለም። ታዲያ ከበሮ እኮ ነው ያለው። ከበሮ አለ ወይስ ራሱ ልቦና ያውቀዋል የምታረግ ያለው? ግን ይቻላችሁ ቤተክርስቲያንን ጨመቅናቸው ምናምን። እኔ የጠየቅሽኝን ስመልስ ለምን አትቀበይ? የጠየቅሽኝ ቤት ላይ ያለው ደግሞ ልቦና ያውቀዋል። መጀመሪያ ስትገዛው እንደዛ አይደለም፣ ራሱ ልቦና ያውቀዋል። እኔ እዚህ ጋር አንተ አልፈርድም። ይሁን ቆይ የነዛ ስዕሎች ልውሰድና ላሳይሽ። የነዛ ስዕሎች ምን ላረጋቸው ነበረ? በቤት ያስቀመጥኩት ልሰግድለን ነው። እስቲ እናቱ ይሄ ነው ስለ አይደል? ከኋላ የምታየው ይሄ ነው አይደል? እዚህ ላይ ምኑ ነው የሚሰገደው? ምኑ ነው የምሰግድለት? እኔ ስገድ እኮ አላልኩም፣ ሰግደሃል አላልኩም። ይሆን እሺ ምን አድርገው ነው እስቲ ንገሪኝ። ኦኬ እመቤታችን ምስል አልክ። መስቀሉ ታዲያ ምን ያደርጋል አንተ ጋር? እሺ ከበሮ ጽናጽኑን ተው። መስቀሉ በጣም ጥሩ። መስቀሉ ምን ይል መሰለሽ? ክርስቶስ የተሰቀለበት ክርስቶስን እዛ ላይ እንደ ወንጀለኛ ሰቀሉት። ስለዚህ ታምንበታለህ ወይስ ታመልከዋለህ ወይስ ምን ታደርገዋለህ? ንገረኝ፣ አብራራልኝ። መስቀሉን ምንም አያደርግልኝም ለኔ። መስቀል ላይ ክርስቶስ ተሰቅሎ እሱ አዳነኝ። ኃጢአተኞች የሚሰቀሉበት ቦታ ነበረ። አንዳንድ ሰዎች መስቀልን ምን ያደርጋሉ? ግን አይደለ ምኑን ኢየሱስን አስበዋል። መስቀሉ ትክክል። በመስቀሉ ላይ ኢየሱስን ታስበዋል። እኛም ደግሞ በምስሉ ላይ እመቤታችንን እናስባታለን። ያ ነው መልሱ። ስዕሉ ላይ ምንን አሁን እኔ ለመስቀሉ አልሰግድም። አየሽ ልዩነቱ? አልሰግድም ለመስቀሉ። ገባሽ? አንቺ አሁን ለስዕሉ ትሰግጃለሽ፣ ግን ታስበዋል። እኛም እኮ ምስሉ ፊት ሆነን እናስባለን እንጂ አንሰግድም። ለስዕሉ ትሰግጃለሽ አንቺ። ማን ያለ? ማን ነው የማይሰግደው? ኦርቶዶክስ ለስዕል አድኖ ይሰግዳል።
በስዕልሽ ፊት ቆሜ እጸልያለሁ። ምክንያቱም እያሰብኳት ማለት ነው። አይ ይሰገዳል። እናቱ መቦሻሸትማ አያስፈልግም። ቤተክርስቲያን ሲገባ እኔ ቤተክርስቲያን እሄድ ነበር። ቤተክርስቲያን ውስጥ የእናትና የፈጣሪ ቤት ይሰገዳል እንዴ? ይሰገዳል። ለእነ ኢየሱስ ምናምን አይሰገድም እንዴ? ሶሪ ቅርታ ይናልኩ በለ። ኧረ በይው እርገጭው፣ እኔ ችግር የለብኝም። ለሰው የሚሰግድ ካለ አይቻልም ነው፣ ስህተት ነው እንዴ? አለ ይሄንን ታያለ፣ ብዙ ቪዲዮዎችም ታያለ። ለምን ተዋሻለ? አይሰገድም ለፓስተሮች ምናምን። ልነግርሽ እኮ ነው ሰዎች በስህተት የሚያደርጉትን ነገር ስላደረጉን ልክ ነው ማለት አይደለም፣ ትክክል አይደለም። ይሄንን ለዩ ጭፋም ሆነ ለማንም የሚሰግድ እንደዚህ አይነቶቹ ምንድን ናቸው? አልዳኑ። ሚዩት አታርጓት። ሚዩት የሚያረጋት ካለ ከኔ ጋር ይጣላል። ኖባዲ እኔ ፔጅ ላይ የሚገቡ ወንድምና እህቶቼን አንድ ሰው ሚዩት አያደርግም። አንቺ ነሽ ያደረግሽው ወይስ ሌላ ሰው ነው ያደረገሽ? ይቀርታል። ሰማውክ ነው። ኦኬ። እኔ ቤት ማንም ሲገባ አክብሬ ነው የማወራው፣ አክብረው ነው የሚያወሩ። ታንክ ዩ። ቃል በቃል መጽሐፍ ቅዱስ ላይ የሚሰገድለት አንድ አምላክ አለን። ምክንያቱም በውስጣችን ያለው ማን ነው? እግዚአብሔር ነው። እኔ ውስጥ ያለው፣ አንቺ ውስጥ ያለው፣ ሁላችንም ውስጥ ያለው እግዚአብሔር ነው። በክርስትና በሙሉ ክርስትና ማለት ነው። እግዚአብሔርን ይዤ ለመላእክት አልሰግድም፣ አዋረድኩት ማለት ነው። እግዚአብሔርን ይዤ ለቅዱሳን አልሰግድም፣ አዋረድኩት ማለት ነው። እኔ ውስጥ ያለው እግዚአብሔርን አሰገድኩት ማለት ነው። የማይሆን ነገር አድርጎ ነው አመቻችቶ እኛን የፈጠረው። አመቻችቶ ሲፈጥረን እኔ ውስጥ አምላክ አለ፣ አንቺ ውስጥ አምላክ አለ፣ ሁሉም ውስጥ አምላክ አለ። አምላክን ለማን ነው የማሰግድለት? ለማን ነው የሚሰግደው? ለመልአክ? ለሱ ለሚታዘዘው ላሰግደው? እኔ ውስጥ ያለውን አምላክ እኔ ውስጥ ያለውን አምላክ ለሌላ ሰው ላሰግደው ነው? እኔ ውስጥ ያለው አምላክ ለማንም አይሰግድም። ለሱ ለራሱ ብቻ ነው የምሰግደው። ታስዋ ያንን ነው የምልሽ እናት። እሺ ለማንኛውም እኔ ማለት አንዳንድ ማያቸው የምሰማቸው ነገሮች ስላሉ ነው። ይሄን ያህል ደግሞ ለቤተ ክርስቲያን ጥላቻ ባይኖራችሁ ጥሩ ነው። ምክንያቱም መሰረት ነች። ትክክል። እኔ ያለው መሰለሽ በዛ ላይ የኦርቶ ጓደኛ ወይም ደግሞ ማነው ተናገሩ እውነቱ። በቀደም እሱ ጋርም ገብቼ ነግሬዋለሁ። ማለት ይሄን ያህል ጥላቻ አስፈላጊ አይደለም። በዚህ ዓመት ነው ይሄ ነገር የመጣው እንጂ ሁሉም ተከባብሮ የሚኖር ነው አይደለም? ቆይቷል። እንወያይ የተባለ ሌላ ደረጃ ሄደ። ያ ለምን ይሆናል? በቃ ሁሉም የራሱን እምነት እሱ ቤት ስንገባ የሚያስተምረው ስለ መጽሐፍ ሳይሆን ጀስት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ይሄ መሆን የለበትም። አንተ እኔን ወደ አንተ የምታመጣኝ የራስህን የቤት መጽሐፍ ቅዱስ ታስተምር ነው። ቤት ገብቼ ወደ አንተ ልመጣ የምችለው እንጂ ስለ ሌላ ቤተ እምነት እየነገርከኝ መጥቼ አንተ ጋር ልቀላቀል አልችልም። ሶሪ እፎይን ለምን እንደዛ አትይም እናቱ? እፎይ እኮ ስለ በደንብ አድርጎ ያስተምራል። በደንብ በገባው ባወቀው መጠን ከእስልምና ወደ ክርስትና ወደ ኦርቶዶክስ ብዙዎችን እያመጣ ነው እፎይ በትምህርቱ። ስለዚህ እፎይ ሲያደርገው ጽድቅ ነው፣ ኤርሚያስ ሲያደርገው ኃጢአት ነው። ይሄ ልክ ነው። እኔ እፎይን አላውቀውም ሲጀመር። እሱ ስለ ኦርቶዶክስ ሙስሊሞች ለክስ ራሱ የሚፈለግ ቢገኝ ተከሶ ለፍርድ የሚቀርብ ሰው ነው በነሱ ማለት ነው። እኔ እንደዛ አላምንም። የሆነ ሰው ተመቻችቶ በተለያዩ ሀሳቦች ላይ ሀሳብ ቢሰጥ ችግር የለብኝም። አሁን ስለ ጴንጤ የፈለገው ቢወራ አይጎረብጠኝ፣ አይቆረቁረኝ። ጌታ ምስክሬ፣ የእኔ የጴንጤነት ጉዳይ ሳይሆን የኢየሱስ ጉዳይ ነው። ጴንጤን ሲረግጥ ቢውል አንድ ሰው ምንም አይመስለኝም። ለምን? የሚመልስ አምላክ አለኝ። አሮን ኬር ምንም አይመስለኝም። ለምን? እኔን ያዳነው ክርስቶስ ነው። የምኖረው ለሱ ነው። ለሱ የምኖረውን ሌላ ሰው ወጥቶ ያዙ ይልቀቁኝ ብል ምን አገባኝ? እሱ አይመልስም እንዴ? ጌታ ምን ሰርቶ ይብላ? እኔ ከጮኩለት ምን ያርግስ? እኔ ከፈረድኩኝ፣ እኔ ከተደባደብኩለት፣ እኔ ያዙ ይልቀቁኝ ካልኩለት የእሱ ስራ ምንድን ነው? በጉልበተኞች የሚመካ ጌታ አይደል። የሚመካ ቢኖር በእግዚአብሔር ይመካ ነው የሚለው። ስለዚህ እግዚአብሔር ነው መልሱን መስጠት ያለበት አንድ ሰው ሲሳሳት። የእኔ ስራ ምንድን ነው? መመስከር፣ ወንጌሉን መናገር፣ ወንጌሉን በገባኝ መጠን መናገር። ይሄንን ኦርቶዶክስ ማድረግ አለባት። ወንጌሉን ላልገባን ለእኛ ተስበክ። ኤኒታይም እየወጣች ደስ ነው የሚለኝ። አልገባችሁም ስላልገባችሁ ይሄ ናት የኦርቶዶክስ ወንጌል እያሉ የኦርቶዶክስ አባቶች መስበክ አለባቸው በደንብ። እኔ በዛ ምናለሁ መስበክ፣ ሙስሊሙም መስበክ አለበት።
ኦርቶዶክስን ሆነ ጴንጤን ሙስሊም መስበክ አለበት። ይስበከው፣ ያስተምረው። ወንጌሉ የትኛው እንደሆነ እንግዲህ ሰው እያየ ይድንበታል። እኔ በዛ አምናለሁ እኮ። እኔም እኮ እያልኩ ያለሁትን አንተ አሁን ለምሳሌ ኤርሚያስ ስለ ጴንጤ ስብከት ብቻ ቢሰብክ የራሱን ብቻ፣ ኦርቶዶክስም ደግሞ የራሷ መንገዷ ይሄ ነው እንዲህ ብላ ብትሰበክ፣ ያንን ነው የምለው። የሰው ሃይማኖት ውስጥ ገብቶ ከመዳከር ማለት ነው። ያንን ነው እኔ አይምሮ የሚነግረኝ ማለት ነው። ሁለተኛ ደግሞ ለአንተ ጥያቄ ልጠይቅህ ይሆን፣ አንተ እንዴት ጴንጤ ልትሆን ቻልክ? እኔ ይቅርታ በጣም ደስ አባታችን አቡነ ገብርኤል ሊያጠነጠጡኝ፣ እውነቱን ልንገርህ በግልጽ ነው የምነግርህ። አባታችን አቡነ ገብርኤል ምን አሉ? የዓለም ቤዛ ኢየሱስ ክርስቶስ ነው። ማርያም የዓለም ቤዛ አይደለችም አትባልም። እዚህ ቤት ኢየሱስ ጌታ ነው ሲባል ከዝሆንም ከፈረስም የበለጠ ጉልበት አለ የሚገፋ። ስለዚህ ዋናው አስታራቂው ለእኛ የሞተው ብቸኛው በእግዚአብሔርና በሰዎች መካከል ያለው ክርስቶስ ኢየሱስ ነው ብለው እውነት ተናገሩ። ስለዚህ አሁን በብዛት ካየሽ ቅርታ እኮ ጠይቀዋል። ታዲያ እሳቸው እንዴ ላይጠይቁ ነው እንዴ? እንደሚያል ነገር ወርጅብኝ ወርጆባቸው ተሰድበው ሙልጭ ተደርገው ስልጣናቸው ተቀምጦ ቁም እስረኛ ተደርገው ላይጠይቁ ነው እንዴ? ላይጠይቁ ነው። አዎ፣ ግን መጀመሪያ ማወቅ ነበረብህ። እሳቸው እንደዛ ስላሉ ሳይሆን እምነትህን የምትቀይረው ወተክ ቢያንስ ሌላ አባቶች ሊኖሩ ይችላሉ የሚያስተምሩ ስለ ቤተክርስቲያን እውቀት ያላቸው ብዙ አሉ። እነሱ ጋር ቀርበህ ግን ያንን አላደረግም። ቀጥታ ወደ የታወቁ አባት ናቸው፣ የኦርቶዶክስ አባት የተባሉ ናቸው። እሳቸው ተቀጡበት። በጌታ ኢየሱስን አደባባይ ስለመሰከሩ ተቀጡበት። ኢየሱስ ሲባል አንወሻሽ። ኢየሱስ ሲባል የሆነ ደንፉ የሚያሲዝ ሙድ አለ ኦርቶዶክስ ጋር። ደንፉ ነው ሰው ነው። እኔ አያሲዘኝም። እኔ ለምሳሌ አያሲዘኝም። ለምን ለምን ያሲዘኛል? እንግዲህ አብዛኛው ኢየሱስ ሲባል ባነጣጥክ እንዴ ነው የሚባል ገና ስሙ ሲነገር እኔ ስለማቅም ነው። አሁን ለምሳሌ በየመንገዱ ላይ ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል ሲባል እንደኛ ማዳኑን እኮ እናውቃለን። ልትነግረኝ አትችልም። በየመንገዱ ላይ ቆይ እኔ አንድ ያናድዳል። ላንቺ አንድ ጥያቄ አሁን አንቺ ስለምትጠይቅኝ እኔ ልጠይቅ። እኔ ወይም አንቺ ቀጥታ ኢየሱስ ክርስቶስን አድነኝ ብዬ ብትጸልይ ወይ እኔ ብጸልይ እንድላለን አንድንም በየትኛው ጽድቃችን ነው ይሆን? የትኛው ጽድቅ ሰርተህ ነው አንተ ቀጥታ ከፈጣሪ ጋር ልትገናኝ የምትችለው? በጣም እኔ እፈራለሁ በራሴ ማለት ነው። እኔ ደግሞ ልንገርሽ፣ እኔ ምንድን ነው የሚለው መሰለሽ መጽሐፍ ቅዱስ ላይ እኔ የመጣሁት ለኃጢአተኞች እንጂ ለጻድቆች አይደለም፣ ለጻድቃን አይደለም ይላል ቃሉ ራሱ። ኢየሱስ ክርስቶስ ምን አለ መሰለሽ ቃሉ? ለኃጢአተኞች እንጂ ለጻድቃን አልመጣሁም አለ። እንግዲህ የመጣው ማለት ለእኔና ለአንቺ ነው ማለት ነው። የመጣው እሱ ለእኔና ለአንቺ ከሆነ ሸክማችሁ የከበደ ወደ እኔኑ እኔም አሳርፋቸዋለሁ አለ። ይሄን ካለኝ ቃል በቃል ከነገረኝ ለኃጢአተኛ ነው የመጣሁት፣ ለእኔና ለአንተ ነው፣ ለኃጢአት እንጂ ለጻድቅ ለሰራው ጥሩ ለሰራው አልመጣሁም፣ እነሱ ላድን አልመጣሁም፣ የመጣሁት ለኃጢአተኞች ነው ካለ እንዴት ነው ወደ እሱም አልጸልየው? እስቲ ዘግብኝ እናቱ። እንግዲህ አንተ በጣም ራስህን እንደ ንጹህ አድርገህ ልትቆጥር አላረኩም። ኃጢአተኛ ነኝ አልኩሽ፣ ለኃጢአተኛ መጥቻለሁ አለኝ። ኃጢአተኛ ስለሆንኩኝ ወደ ክርስቶስ ሄድኩኝ፣ ማረኝ። እኔ ግን እፈራለሁ። እኔ አሁን እንደዛ አድርጌ ብትለኝ አላረገውም። ታሪክ አሁን ከፈጣሪ ጋር ጸሎቴን ይሰማኛል። ማን ነው የሚመጣልሽ ታዲያ? እስቲ ለአንቺ አሁን ከአንቺ ጋር አብሮ የሚሆነው ማን ነው? እመቤቴ ያለች ለእኔ ታማልደኛለች። እመቤቴ እንደ ሰው በአዳም የመጣ ኃጢአት አለባት፣ በሷ አይደለም። በምን የመጣ በአዳም የውርስ ኃጢአት ሁላችንም ጋር አለ፣ ሁላችን አለባት። የእሷ አይደለም። አሁን እሷ ኃጢአት ሰርታ ምናምን አለ፣ ኃጢአተኛ ነች፣ የውርስ ኃጢአት ነበረባት። ሁላችንም ምን ይል መሰለች እንድታነቢውም ነው ጻፊው ይህንን ነገር ምዕራፍና ቁጥር ነገር ሮሜ 3:23 እመቤታችን ሮሜ 3:23 ምን ይል መሰለች? ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። ሁሉም
ሁሉም። ይሄን ደግሞ ኦርቶዶክስም ታዲያ ስለዚህ እመቤታችን ኃጢአተኛ ነች፣ መጽሐፍ ቅዱስ ውስጥ ኃጢአተኛ ነች የሚል አለ። ሁሉም ማለት ምን ማለት? ሮሜ ላይ ቆይ ስሚኝ ያልኩትን እያዳመች ነው። ሁሉም ሰርተዋልና የእግዚአብሔር ክብር ጎሏቸዋል አለ። ሁሉም ባንቺ ሁሉም ማለት ምን ማለት ነው? ባንቺ ምድር ላይ ያለ በሙሉ ነው። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ሁሉም ማለት ምንድን ነው ባንቺ ቋንቋ? ሁሉም ማለት እንዴ እመቤታችንን አያካትትም። እኔ ለራሴ ማለት ነው የኔ እናት ስለምትወጃት ነው። አይ ሪስፔክት ያ። ለምን መሰለሽ እልል አድርገሽ ማርያምን ትወጃታለሽ። አይ ሪስፔክት ያ። አዎ ወዳታለሁ። አዎ እንዴ መውደድም አለብሽ። አትውደጂ አልልም። እንዳልኩሽ ግን ገስዋት እሷ ራሱ ስትናገር ምን እንዳለች የባሪያይቱ መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ተዋርጄ ነበር አለች። ራሷን ክብሯን ዝቅ አድርጋ እሷን አለችው። አንቺ አይደለሽም ብትያት እሷ ብላለች ራሷ። ገባሽ እናቱ? ስለዚህ ሁላችንም ኃጢአት ነው፣ ግን ቀድሷታል፣ ጸጋ ሰጥቷታል። ሰው ስለሳተ ብሎ ጌታ አይርቅም። ለምሳሌ ጳውሎስ አሳዳጅ የነበረ ነው። ምን አስገዳጅ የነበረ ነው። ጻድቅ አድርጎታል። የሰማሪዋ ሴት አለች፣ ሴተኛ እንትን ወንዶች የምታጫውተ የነበረች መጽሐፍ ቅዱስ ነው የሚለው። 5 ገፍ የተባለች ባልታገባለች ሲጥ ይላል፣ ይሞታል። ባልታገባለች ይሞታል፣ ባልታገባለች ይሞታል። ገባሽ እናቱ? እቺን ነገርማ ከተናገርነቱ ነው የወሰድከው። እሱን እናውቃለን። እሱ አይደለም ጌታ፣ እሱ እንትን ላይ ነው የሚሰራው፣ ገድል ላይ። እኔ እውነት እሱን ገድላት ከቤቱ ካላስወጣ፣ ምክንያቱም አይመለከተውም፣ በእውነት አይመለከተውም። ገድላት ነው የሚሰራው። ይህንን ነገር ያየሁት ምንድን ነው እኔ ከበደኛለ በጣም ነው ሞት ካፌ እመቤታችን የሚለውን ቃል ካፌ ተነጥሎ አያውቅም። እንደምታውቂው ክብሩ ይስፋይና እኔም ሳቀቅ እሱን ነው። ዛሬ ግን እመቤትን ትክዳታለህ። መታወቂያ ነው። ግን ምን ሆነ መሰለሽ እንደምን አደርሽ ስልሽ አንቺ ምንድን ነው መልሰሽ? እግዚአብሔር ይመስገን አባረኪ። እንደምን ዋልሽ ስልሽ ክብሩ ይስፋይ እናትና የልጁ። ቆይ እሱ የኔ ነው። ዝም በይ አታጭበርብሪ። የኔ ነው። እግዚአብሔር ይመስገን ነው የምትይው። ቅድም አልሽ እንደምን ዋልሽ ስልሽ እግዚአብሔር ይመስገን፣ እንደምን አመሸሽ ስልሽ እግዚአብሔር ይመስገን። ስለዚህ የመጀመሪያው ሰላምታችን የሚጀምረው ከእግዚአብሔር ነው። አየሽ፣ እኔ ደግሞ በራሴ ከሸንኳትና ለምን የልደታ ሰፈር ልጅ ስለሆንኩኝ መድኃኔዓለምና ልደታ አንድ ላይ ናቸው። ቤተክርስቲያኑ አንድ ላይ ነው፣ እናትና ልጁ። ከዛ የራሴን አራድዬ ጨመርኩና ሰላም እንዴት ናችሁ ክብሩ ይስፋይ እናትና ልጁ ብዬ የአምልኮ ሰላምታ ለማርያምም ለልጇም ሰጠው። የአምልኮ ስተተኛ ነኝ። አንቺ እንደምን ዋልሽ ስልሽ እግዚአብሔር ይመስገን እንዳልሽው እኔ ማለት የነበረብኝ እንደዛ ነበር። ግን በቃ በጣም ስለምወዳት ምን አደረግኩኝ? የአምልኮ ሰላምታውላ መስጠት ጀመርኩ። በጣም ከመውደድ የተነሳ ማለት ነው። አሁን እንደምትይው አሁን እንዳልሽው ማርያም ንጽሕት ናት፣ ሌሎቻችን ግን ስተት አለብን አልሽ። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል እያለ ከፍቅርሽ አንጻር ከመውደድሽ አንጻር ማርያም ንጽሕት ናት የለባትም ነው የምትይው። መውደዳችን ነው፣ ፍቅራችን ነው። ይሄንን አንደርስታንድ አደርግሻለሁ። በብዛት በኦርቶዶክስ ካየሽ ለማርያም ያለ ክብር ልዩ ነው። አይ ሪስፔክት። ግን እንዳልኩሽ የሆነች ደግሞ ትንሽ ጋድል ያለች ነገር አለች። ዳትስ ዘ ፕሮብለም። ወደ ምን መሄድ በማርያም በኩል ካልሆነ አልድንም ለተባለው አሁን ራሳቸው አባቶች መሰከረው። ያለ ቅድስት ድንግል ማርያም ምልጃ ዓለም አይድንም የተባለው ነገር አባቶች መጥተው ይሄማ ማመን አለባቸው። ዓለም አይድንም ፉርቻ። ይኸው እናትዬ፣ ይኸው ዓለም አይድንም። ትምህርት ስህተት ነው ብለው ምንም አይችልም። ቀጠቀጡት ወንድማችንን። አባቶች ቀጠቀጡልሽ። የኦርቶዶክስ አባቶች እንዲህ ያለ ትምህርት ሰምቻለሁ። ኧረ ረገጡት። አልተረፈም። እናቱ ስሚውና አንቺ የፈለግሽውን በእኔ እናት ያሉት ራሳቸው። ይሄ አይባልም። ምን አስበ ነው ተብሎ ወንድማችን ተቀጠቀጠ። ማስዩ
ዲያቆን ስዩ እዚህ ጋር ላስቀምጠውና ላሳይሽና የወንድማችንን እንደዛ የሚባል ትምህርት የለንም። ወደ አንድ ሰውዬ የተናገረው ነው በፍጹም የማይሆን ትምህርት ነው ተብሎ ተባለ። ይኸው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያልወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቼ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው የምጣድ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ እንዲሁ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኑሮ እሱንም ማማከር ቢቻል በጣም ጥሩ ነው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ መምህር። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል። ዓለም ሄዳ ነው በምልጃ ነው የሚል ትምህርት ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ውዳሴ ማርያም ላይ ይህንን ነው እናቷ አየሽ። አባቶች በሙሉ አሁን እየተቀባበሉት እንደዚህ አይነት ትምህርት ወፍ ዘራሽ የሆነ የወረደ ትምህርት ነው። ይሄ ትምህርት የኦርቶዶክስ አይደለም። እኔ ግን እቀበለዋለሁ። የሚገርመው ማለት ነው አሁንም ያለመሬት መዳን የለም። የኔ እናት ኑሪልኝ። አሁንም አየሽ አይደል አባቶችን ትቀበያለሽ አትቀበይም? የኦርቶዶክስ አባቶች ናቸው አይደል መሪዎች እና በደንብ ሲያስረዱኝ በደንብ ማስረዳት አለባቸው። አሁን ምን ታደርጊ መሰለሽ መዝሙረ ያሬድ ወንድምሽን በውስጥ አውሪው፣ ልደትን አውሪው፣ አክሊልን አውሪው፣ ሌሎችን በሙሉ አውሪያቸውና ይህንን ነገር ከፈለግሽ እልክልሻለሁ መሴጅ ይሄኛውን ራሱን ፎሎ አድርጌሽ እልክልሽና ታውሪያቸዋለች። ይሄ ነገር ምንድን ነው አስረዱኝ። ከኦርቶዶክስ እንድትማሪ ነው የምፈልገው።
ከኦርቶዶክስ ከጴንጤ አይደለም። ከኦርቶዶክስ አባቶች ከራሴ ቤት ተማር የምችለው የራስሽ ቤት ነው የምትማሪው። ገባሽ? ሌላው ቢሆን ይጨልፍሻል። እኔ ግን በራስሽ በኦርቶዶክስ ወደሽ አምነሽው እንድትቀጥይበት ነው የምፈልገው። እመነኝ፣ እኔ በቁም ብታርደኝ ማለት ነው ጴንጤ ያልሆነ የሚያተራርቅ በጌታ ስም ምን በወጣኝ። እኔም እንደዛ ስል ነበር እናቱ። ታይ እሱ ወደፊት የምናስተካክለው ነው። እና አመሰግናለሁ ስለነበረኝ። ግን ጨመኳቸው ተጨማመቁ የሚለውን ነገር አስወግዱት። ይሄ እምነቱም አይፈቅድም። ተባረኪ እናቱ። ይሄን ልክልሻለሁ በውስጥ ሃይበይን ቪዲዮ ልኬልሽ። አደራ ጠይቂ የኔ እናት። ኦኬ ዮኒ አመሰግናለሁ። ብርክ በይ፣ ምንም ችግር የለም እናት። እሺ ባይ። እሺ እግዚአብሔር ይባርካት። አይ የፈለገችው እሷ ሃይማኖት መገፋፋቱ ሌላ ነገር ውስጥ ይከተናል የሚል እንደ ሴት ልጅ እንትን አላት አይደለ? የሆነ የምትሰጋው ነገር አለ። ሴቶች ከኛ በጥበብ ይበልጡናል። በጣም ሴቶች ይበልጡናል በጥበብ። ይሄ ነገር ሄዶ የሆነ ችግር እንዳይፈጠር የሚለዋል። እኔ ደግሞ በምን አምናለሁ? በመነጋገር በጣም የማምን ሰው ነኝ። መራር እውነትም ቢሆን መነገር አለበት። አብሊቭ እንደ የመረረ እውነት ቢኖር ራሱ መነጋገር አለብን። ውይጋት በቃ የመረረንን ነገር ተነጋግረን እውነታውን መቀበል ያስፈልጋል። እውነታችን እንዳያችኋት በጣም ማርያምን ስለምትወድ ያለሷ አትሰማ። እነሱ ግን ራሳቸው ሲያስተምሯት ምን ይሆን መሰለ ይገለጥላታል። መቼም የራሷ የሆነም ታላቅ የሆኑ አባቶች ሲያስተምሯት ካልተቀበለች ይሄ የግል ጉዳይ ይሆናል ማለት ነው። ይህንን ነው ልናገር የምፈልገውና የዓለም በማርያም ካልሆነ አትድንም፣ ምልጃ ካልሆነ አትድንም የሚባለው ወፍ ዘራሽ ትምህርት ነው ብለው የኦርቶዶክስ አባቶች አውግዘዋል። ይሄ እሰየው የሚያስብል ነው። እኛም እያልን ያለ ነው። ይሄ ነው የሚዳነው በክርስቶስ ምልጃ እንጂ በማርያም ምልጃ አይደለም። ማርያም የምትወደድ የምትከበር ቅድስና ያላት የተቀደሰች ሴት ናት። ይሄን ማንም ሊወስድባት አይችልም። ስለዚህ ያንን ነው የምለው። የኔዎቹ ብርክ በሉ። ሁሌም መነጋገር መልካም ነው፣ መነጋገር። ስለዚህ ለሌሎቻችሁም እንድታውቁ ነው። ኦርቶዶክስ ሙስሊሙን ይሰብካል፣ ጴንጤን ይሰብካል። ጴንጤው ደግሞ ሙስሊምና ኦርቶዶክስን ይሰብካል። ሙስሊሙም እንደዛ ያደርጋል። እና መነጋገርን አንፍራው፣ እንደው በጌታ አንፍራው። መወያየት አለብን። ፖለቲካውም እንደዚህ አይነት መድረክ ቢፈጠር፣ ሃይማኖቱም እንደዚህ አይነት መድረክ ቢፈጠር ሰው አይደባበቅም፣ አይፈራራም። ለስዕል ብለህ አትደባደብም። ከዛ በኋላ ማነኝ እግዚአብሔር መልስ አለው ብለህ ትመልሳለህ። ለስዕል ብለህ ለሆነ ነገር ብለህ እንትናን ሰደበብኝ ብለህ አትበ ነብዩ መሐመድ ተሰደበ ብለህ እገላለሁ አትልም። ይመልስለት ፈጣሪ እንጂ በድብድብና በእንትን የሚመጣ ነገር አለ ብዬ አላምንም። ሰላማችሁ ብዝት ይበል። መልካም ጊዜ። ተባረኩ።